ብዙ ተወዳጅ ፕሮግራሞች አሉን ከነሱ መሃል ደግሞ አንዱ ምን ይሰኛል ከውበት በላይ እውነት ነው ሮቤል ወጣ ይላል ብርቱሶችን ያገኛል ከዛ ቆንጆ የሆነ ቀን እንዲያሳልፉ ያደርጋቸዋል ትክክል እስቲ ማንን አግኝታ ይሁን ወደ ፕሮግራሙ እንሂድ ከውበት በላይ መልካም ጊዜ አለን መስከስ ቡና አልጠጣ ብቅ ብዬ እንዴት ነሽ ሰላም ነው አለን መስከስ ቡናዋ ቆንጆ ነው አለኝ እኔም ተብዬ ኧረ ማስዋ ዳሽ እንዴት ነሽ እኔ እኮ እናንተ ሰፈር ነኝ ደህና ነሽ? ማን ነው ስምሽ? አሪያ የኔ ስም ማን ነው? እንትና ልክ ነሽ። እዚህ ነው ቤታችሁ? ቆንጆ ቡና። ዛሬ ምንም ያስቸኩል ነገር አለሽ? ልጅሽ ምን ታረጋለሽ ዛሬ? ምንም የለም። ሌላ ስራ ልስጥሽ ዛሬ? በሰላም እንዴት ነሽ? ደህና ነኝ። በስመ አብ ፈገግታሽ ልዩ ነው። በጣም በጣም ደስ ይላል። ታውቂዋለሽ? ሁሉ ጊዜ እንደዛ። ስምሽን አላስተዋወቅሽኝ። ክንደ ሀፍቲ ምን ማለት ነው? ክንደ ሀፍቲ ማለት ልክ እንደ እህቴ ማለት ነው። የመጀመሪያ እኔ ሴት ነኝ የመጀመሪያ ማለት ነው ከቤቱ። አባቴም እናቴም የላቸውም። እህት የላቸውም። ሴት እህት እንዳጋጣሚ የላቸውም። አባትሽም እናትሽም? ሴት እህት የላቸውም። ከዛ ልክ የመጀመሪያ ሴት ስወለድ ልክ እንደ እህታችን። ከዛ ሌላ ሴት አልተደገመም? ከኔ በኋላ ሁለት ወንድም ሳለሽ? ወንድም አለኝ። አንድ አለ። ሁለት ነበሩ፣ አንዱ በህይወት የለም። የት ነው ትውልድሽ? መቀሌ። መቀሌ። እስቲ ትዝታሽን አጫውቺኝ። ልጅነት ያው በትምህርት ሰዓት ትምህርት እየተማርኩ ሳለ ያው እናታችን ብቻዋን ያሳደገችን በልጅ ነው። እኛ እንደተወለድን ሞተ ማለት አባቴ በህይወት የለም። እና ብቻዋን ነው ተንከራታና ያሳደገች። በጣም ተንከራታ ከሚባለው በላይ ማለት ነው። እና እኛም በራሳችን እየሰራን ነው። ምንም አሰራም ነበር ቤት ውስጥ ነው። አባታችሁ ነበር የሚያስተዳድረው? አዎ የሚያስተዳድረው። እርሻ ነበራችሁ? አዎ በእርሻ ነው። እስካሁን በእርሻ ነው የሚተዳደረው። እኛም እየሰራን ያለን ክረምት። በስንት ዓመትሽ ስራ ጀመርሽ? በ15 ዓመቴ ሰው ቤት ስራ ጀምሬያለሁ። እዛው ሀገር ነው? መቀሌ። አጎቴ ቤት እየተከፈለኝ ሰርቻለሁ። እስከ ስንት ተማርሽ? የማታ እስከ 8ኛ ተምሬያለሁ። ከዛ 9 ሰዓት ወንድሜ ጋር የቀን ጀመርኩኝ ማለት ነው። እስከ ስንት? እስከ 10 ከዛ በኋላ እዚህ ጋርመንት አዲስ አበባ ከመጣሁ በኋላ ደግሞ በትምህርት ሰዓት ነው 10ኛ ተማሪ እያለሁ ነው የወለድኳት። አስረኛ የልጅነት ናት። የልጅነት 10ኛ ክፍል ተማሪ እያለሁ ነው የወለድኳት። የሚያሟላልህ ሰው ስታገኝ የዛኔ በፍቅርም በምንም ትቀርበውና ከዛ በኋላ ህይወት የሚበላሽ አይመስልም። በጓደኝነት ትምህርት ቤት ያደርሰኝ ነበር ያመጣኝ ነበር። መቀሌ ነው የተማርኩት። ትምህርቴን የጨረስኩት መቀሌ ነው። እስከ 10 የተማርኩ? እስከ 10 የተማርኩኝ መቀሌ ነው። ከዛ በሞተር ያመላልሰኝ ነበር የልጅ አባት ማለት ነው። እንግዲህ ወለድን፣ አብረን ኖርን። አዲስ አበባ መጣን። ይዞኝ መጣ አዲስ አበባ። መጀመሪያ ተለያይተን ነበር። ልክ ልጄን እንደወለድኩኝ በ6 ወሯ ተለያይተን ወደ መቀሌ መጣ ማለት ነው። ከዛ ልክ እሱ ወደ አዲስ አበባ መጣ፣ እኔ መቀሌ ቀረ። ከዛ በኋላ ልክ እሱ እንደወልኩለት ወይ ልጅህን ውሰድ ወይ ደግሞ በቃ እኔ ከብዶኛል ላልኩት ማለት ነው። እዚህ ልክ አዲስ አበባ ከመጣ ዛሬ ገብቶ በንጋታው ሌሊት መቀሌ ገብቷል በሰላም ባስ ማለት ነው። ተመልሶ መጣ ማለት አሳዘንኩት። በልጅነቴ ነው ልጅ ነኝ የዛን ሰዓት ልጅ። የሱ ስንት ዓመት የሆነው ነበር የዛን?
20 ዓመት ይበልጠኛል። 20 ዓመት ይበልጥሻል? 20 ዓመት ይበልጠኛል። አዎ ከዛ ይዞኝ መጣ ወደ አዲስ አበባ። አዲስ አበባም ብዙም አልተመቸንም። ኖርን ቡልቡላ እየኖርን ነበረ። ከዛ በኋላ እሱ ሮኮበት ነበር የሚሰራው፣ የቡና ሮኮበት አሁን የሚሰራበት የነበረው እንደሱ ነበር የሚሰራው። ያው ኑሮ ሲከብድህ ቤት ውስጥም ትጋጫለህ። እዚህ ከመጣሽ ደግሞ ጋርመንት ጀመርሽ? አዎ እዚህ ከመጣሁኝ ደግሞ እየኖርን ሳለ ልክ 1 ዓመት እንደሞላን እዚህ እሱ ሮኮበት እየሰራ እኔ ቤት ውስጥ የምንጣፍ ፀጉር እንሰራለን። የምንጣፍ ፀጉር የእንትን ምንጣፍ የቡና ምንጣፍና የፀጉር እንሰራለን ቤት ግቢ ውስጥ ማለት ነው ቡልቡላ እያለ። ኦኬ ይሄን ፀጉር ደግሞ ትሰራለሽ? ምንጣፍም ትሰራለሽ? ምንጣፍም እሰራለሁ። እሺ የምንጣፍ ፀጉር ስትይ አይደል ችግር የለም። ፀጉር እንሰራለን ምንጣፍ እንሰራለን ነው። የቡና ምንጣፍ አለ አይደለ? እሱ እንሰራለን። ልጅቷን አዝዬ ሳሪስ ዞር ነበር። አዎ መርካቶም ዞር ነበር ምንጣፉን ለማስረከብ እሱ አሳይቶኝ ማለት ነው። ከዛ እንደዚህ ያልን ሳለ እናቱም መጣችና ታማ ምን ብላ በቃ አልተመቸውም። በጣም ተንከራተትንና ከዛ በኋላ ጡለኝ እናቱ ይዞ ወደ መቀሌ ሄደ ነው። ከዛ መቀሌ እናቱ ሞተችበት። ወደዛ ቀብር እንትን ብሎ ጨርሶ ምን ብሎ ከዛ ትቶን 8 ወር ተለያየን እንደገና በኮሮና ሰዓት ማለት ነው። አዎ 8 ወር ብቻችንን ስኖር ከዛ በኋላ እንደገና ተጸጽቶ መጣ ማለት ነው። ተጸጽቶ ይቅርታን ያጥፍቻለሁ ብሎ መጣ ማለት ነው። ተቀበልኩት። ምንም የዛን ሰዓት ምንም ያረኩት ነገር ማልነበረ። እየጠበቅነው ነበር ይመጣል ብለን የጋብቻ ሰርቲፊኬትም አልፈረሰም። በቃ ቁጭ ብዬ ጠብቄዋለሁ። መጣ። አንድ ላይ ሆንን። ልክ አንድ ላይ 3 ዓመት ስንቀመጥ ደግሞ ተለያዩ። አልተስማማንም። ደህና ነበርን። መኪና ነበረችን። ምን ነበር ሸጠ ምን አለ እኔ አላቅም። ያ ሁሉ ነገር አላቅም። ምንም የማውቀው ነገር የለም። እሱን ማምነው ባለቤቴ ነው። በቃ ተማመንበታለሁ ማለት ነው። ከዛ በኋላ እሱ ብሩ አካውንት ላይ የለም የት እንዳረጋ አላቅም። ከዛ በኋላ ይሄን የመጨረሻ ጊዜ ከተለያየን አሁን 5 ዓመት ሊሆነን ቀስም በዚህ ከዛ በኋላ ተመልሶ አያውቅም። በቃ አሁን እንደዚህ ነው ብቻዬን እየሰራው አሁን ደስተኛ ነው ያለሁት ከልጄ ጋር ማለት ነው። እግሮች ሁሉ ወደ ሜትሮፖሊታን እየጎረፉ ነው። ሜትሮፖሊታን ሪል ስቴት ቢኖረኝ ብለው የሚመኙትን ቤት ገንብቶ ልባችሁን ሊያሳርፍ ዝግጅቱን ጨርሷል። በዋና ዋና የከተማችን ቦታዎች ባሉት አማራጮች ይምጡና ዛሬውኑ ይጎብኙ። ጁላይ 25 የኢሲደብሊው 2026 ዋና ዝግጅት ቀን በዋሽንግተን ዲሲ ኮንቬንሽን ሴንተር ለቤተሰብ፣ ለባለሙያዎች፣ ለስሞል ቢዝነስ ኦነርስ፣ ለተማሪዎች የሚያበረታቱና ጠቃሚ መረጃን የሚሰጡ በንግድ፣ በጤና፣ በአይቲ፣ በፋይናንስና ዘርፈ ብዙ ጉዳዮች ላይ ብዙ አትርፈው የሚውሉበት የሙሉ ቀን ዝግጅት 10 ዓመታት ጠንካራ የማህበረሰብ አብሮነት፣ አንድ የሚያስተሳስር የማይረሳ ቀን በፍቅርና በሰላም በዕለቱ ልናዩት እንወዳለን። እንዴት ዋላችሁ? ሰላም ነው? እንስ አለን። ሰላም እንዴት ነሽ? አለን። አካሄዱ ራሱ ቀየርሽ። አሪፍ ነው። እንዴ ብዬ ደግሞ ከፍ ሳረገው አዎ ያምራል። ጫማ አለ ከፍ ያለ እስቲ አሳያት። እስቲ በመነጽር ደግሞ እስቲ
ምን እንዳለች ሰማሽ? ልብሱን አሳመርሽው። አመሰግናለሁ። ስንተኛ ክፍል ደረሰሽ ልጅ? አሁን ወደ 6ኛ አልፋለች። ጎበዝ ተማሪ ናት፣ ታስባለች። አዎ የኔ ነገሮች ሁሉ ትረዳለች። በጣም ነው የምትረዳ። እኔ እንጃ እሷ አባት ኖር እንደዚህ አልጠነክርም ነበር። አዎ አልጠነክርም ነበር። ለማን ብዬ እኔ እንትን የሚል ይመስለኛል። አሁን ግን እሷ በጣም ጎበዝ ናት። እያንዳንዷን ደቂቃ እኔ ስለሷ ነው ማስበው፣ ስለሷ ነው ስለአንተናል። አዎ ዘንድሮ 5ኛ ክፍል የመንግስት ነው የተማረችው እንጂ እስካሁን የግል ነበረች። የግል ስንት ነው የምትከፍለው በወር? የግል 2000 ነበር የምከፍልላት። በተርም ነው በወር ነው? በወር ነው የሚከፈለው። በየወሩ ነበር። በየወሩ 2000 እየከፈልኩላት ነበር። አሁን ግን ሲከብደኝ እሱም ተስፋ ስለሌለው አላገዘኝም። አሁን 2000 ብር እየከበደ መጣ። አዎ እየከበደ ሲመጣ የመንግስት አስገባኋት። የመንግስት አስገባኋት። ይከብዳል። የቤት ክራይም በዛው ልክ አዎ እየጨመረ። እንደውም አከራዮች በጣም ጥሩ ሰዎች ናቸው። ስንት ከፍያለሽ አንድ ላይ? አሁን 14000 ነው ከፍ ለመኖሪያ ቤትሽም ለስራው ማለት ነው 14000 ነው። 14000 ራሱ በጣም ፌር አይደለም። በቃ እያዩኝ ነው። አጋዥ የለኝም፣ ደጋፊም የለኝም። ስለዚህ ማድረግ ያለብህ መስራት መልፋት ነው ያለ እረፍት። ምንጣፏን አሁን ትሰሪያለሽ? አይ አሁንማ እየሰራሁ አይደለም። አሁን አይመችኝም። ፀጉር ግን እሰራለሁ ጎን ለጎን። አሁን ስራ ከዘጋው ፀጉር ተጠርቼ ነው ማለት ነው። አልባሶ የትግሬ ሽሩባ ማለት ነው። አጠቃላይ አሁን ሰርግ ሲሆን አልባሶ አልባሶ ነው የሚባለው። አልባሶ ተሰብስበው ይጠሩኛል። አሁን ሰርግም ካለ ክርስትናም ካላቸው ተሰብስበው ይጠሩኝና ሄጄ እሰራለሁ። ለሊት ቢሆን እየሰራሁ አድራለሁ። ፀጉር ቤትም ከፍቼ ነበር። እሺ እሱ ከፍቼ ነበር ግን አያዋጣም። እሱ እንደዚህ ሁሉም ችለህ አያዋጣም። ለቤት ክራይ ከፍለ ለምግብ እንደዚህ ይችላል ለልጅህ የፈለገችውን አሟልተ ምናምን እንትን አይልም። እዚህ ከመጣሽ ወደ ሀገር ቤት በቃች? አዎ ይጃለሁ። የእህቴ ሽምግልና ነበረ። ልጅሽን አሳየሽ? አዎ ወስጃታለሁ። እናቴም አምጥቻት ነበር። እናቴም መጣ ነበረ። በአሁኑ በሰርጉ ጊዜ መጣ ነበረ። አሁን ክረምቱን ልናመጣት አስበን ነበረ። የቤት እንትን የፕሌን ተወደደብን። እነሱ ጋር ደግሞ በዚህ ሰዓት ብር አያገኙም። ለእርሻ ስለሆነ ለዘርም ለምንም እህሏንም እንዳይሸጡ ለዘር ነው የሚያስቀምጧት። አዎ እርሻ እዛ ምን አለ አሁን እናንተ ጋር? ጤፍ አለ፣ ስንዴ አለ፣ ገብስም አለ። አዎ ከዛ ነው የምትወስጂው ጤፉን? ከዛ ማን ያመጣዋል? ከዛ ያውን እጥፍ ነው የሚሆነው። እዚህ መግዛት ይቻላል። በሶና ቆሎ ምናምን ግን ይላክልናል። አዲስ አበባ ኑሮ እንዴት አገኘሽ? አሪፍ ነው። ስትሰራ አሪፍ ነው። ስትሰራ ጥሩ ነው። ካልሰራ ነው የሚከብደው። ካልሰራው እኔ አሁን ብትጠይቃት ልጄን ማለት ነው እንዴ እናትሽ ስራ ዘግታ ብትውል ምን ትሆናለች ብትላት ራሷ ያምናታል ትላለች። እኔ አሁን ብዙም አላጠፋም፣ ብር አላጠፋም። ምክንያቱም ካጠፋሁት ወይ ለስላሳ ይጎድላል ወይ የውሃ ማወርድበትን ይጎድልብኛል። እዚህ አንዳንዴ ስታዲየም ነው ይዣት የምመጣው። ስታዲየም ይዣት ይመጣና ሳይክል ትነዳለች። ዙሪያው አጥፍተን አናውቅም። ብር ፒዛ በርገር ስትል ያው ቄጣ ቤት ጋግርላታል። ከዛ የጃገር ፒዛ ነው ታያታለሽ። ይሄ እኮ ነው እንደዚህ ነው፣ ሌላ ልዩነት የለውም እላታለሁ። ጥቅል ጎመንም ምንም ከታትፌ እንደዚህ ቲማቲም እንደዚህ ነው የሚሰሩት። ይሄ ነው በቃ ሌላ እንትን የለውም እላታለሁ። አንደኛ ከወጣሽ አልኳት፣ አንደኛ ከወጣሽ ታብሌት ያው እሷ የምትፈልገው ማለት ነው። ሁለተኛ ከወጣሽ ኮምፕሊቱታ እና ከነ ፒሳው ብያታለሁ። ከነ ፒሳው ከነ ፒሳው ብያታለሁ። ሶስተኛ ከወጣሽ ደግሞ የፈለግሽው ፒሳና በርገር እና የመረጥሽውን ጫማ ብያት ነበር ማለት ነው። አራተኛ ወጣች።
አንቺም እየጸለይሽ ነበር አለች ሷራስ እንደሰናለች እንዴ ማሚ የእውነት ጸሎት አድርገሽ ነው አለች ማለት ነው። እያንዳንዱ ዝውውር ሁለት ዓለማትን የሚያገናኝ የማይታይ የፍቅር ድልድይ ነው። ርቀት ቢለያየንም በልባችን ግን አንድ ላይ ነን። አቢሲኒያ የልባችሁን መሻት ያደርሳል። አቢሲኒያ ረሚት፣ የፍቅር መንገድ፣ የትውልድ ድልድይ። አቢሲኒያ የሁሉም ምርጫ። 10 ወርቃማ ዓመታት አንድ ታሪካዊ ቀን ጁላይ 24 የ10ኛ ዓመታችንን አስመልክቶ ልዩ የእራት ግብዣ በሂልተን አሌክሳንደሪያ ማርክ ሴንተር በተወዳጆቹ ድምፃውያን ኩኩ ሰብስቤ፣ ብዙአየሁ ደምሴና ህብስት ጥሩነህ በታዋቂው ራስ ባንድና በዲጄ ሉዳ ታጅበው የሚያቀርቡት ላይቭ ሚውዚክ እየተዝናኑ ያማረ ምሽት ከኛ ጋር ያሳልፉ። እንዲሁም ይህ ዝግጅት እንዲህ አድጎና ተጠናክሮ ተጽዕኖ መፍጠር እንዲችል ከጎናችን ሆነው ያገዙንን የረጅም ዓመታት አጋሮቻችንን የምናመሰግንበትና ዕውቅና የምንሰጥበት ልዩ ምሽት ነው። ቲኬቶች ከማለቃቸው በፊት ቶሎ የያዙ። ኤምፓወር ዘ ኮሚኒቲ ዊኬንድ። እንዴት ዋላችሁ? ሰላም እንዴት ነው? በጣም ዛሬ እያዝናናሽኝ ነው። አዎ ደስ ይላል በጣም ሳላስበው። ፕሮግራሙን ታውቂዋለሽ አይደል? አንተ ናቀሃለሁ። ያው ፕሮግራሙን ግን እንደሆነ በደንብ አላወቅሽም? አለ ቤት ግን እንደዚህ አይቻለሁ። እልፍ ስል የሆነ ቦታ አይተሽኛል። አዎ አይቻለሁ። እልፍ ስል ስታለቅስ ስራዬን ትቼ ያለቀስንበት ሰዓት አለ። ስናያየ ነው የዛኔ አንተም እንዲህ ብለህ ስታለቅስ አብረን አለቀስን እኔና ልጄ ማለት ነው። እስካሁን ያለሽ ሰዓት እንዴት ነው? በጣም ደስ ይላል። ደስ ይላል በጣም እውነት ያስፈልጋል አይደል? አንዳንዴ እንደዚህ ሲኖር ደስ ይላል። እንደዚህ ፈታ ስትል ግን ሲኖር ነው። ይሄ ፕሮግራማችን ካላወቅሽው እሑድን በኢቢኤስ ላይ የሚተላለፍ ከውበት በላይ የሚሰኝ ፕሮግራማችን ነው። የሚሰሩ ሰዎች የምናበረታታበት፣ ጥሩ ቀን እንዲያሳልፉ የምናደርግበት፣ ተስፋ የምንሰጥበት። ከአንቺ የሚጠበቀው የአንቺ ስራ በቃ ዘና ማለት ነው። ጥሩ ቀን ይኖርሻል። የጎደለ ካለ ይሄ ይምጣት ያለሽ። አንድ የቀምሰውት ሁሌም በልዩነት የሚመርጡት ከምንጩ በላቀ ጥራት ተዘጋጅቶ የቀረበ ለወዳጅ ዘመድ በስጦታ ቢያበረክቱት ፍቅርን የሚያደረጅ ይቅመሱት። የቡናችንን ጣዕም ልዩነት ይመሰክራሉ። ሰብስክራይብ ያድርጉና የመጀመሪያ አንድ ቡናውን በእኛ በነፃ ይውሰዱ። ብላክ ላየን ካፌ። አለን ሞሮኮ አላት ተንከባከቢ።
ሰላም ነው እንዴት ነው አለ ቆንጆ ነበር አሪፍ ነበር ይመቻል ይመቻል ልብስም ቆንጆ ነው በጣም አሪፍ ነው ቆንጆ ነው ምን ይቀጥል በነካጃችሁ ይቀጥል ምትዩ ካለ የለም በጣም ሁሉም አየሁት እድሜና ጤና ይስጣችሁ ለእናንተ እንደዚህ ዘንጬ ፋብ ያምሮብኝ አዎ እንዲህ እንዳማረብሽ ደግሞ ደስታሽ የሚካፈል ሰው የምትጋብዥው ራት ካለ ልጄ ነው ቻለ ሰላም ነው ረቢ ሄሎ ሰላም ነው አለው እግዚአብሔር ይመስገን አለን እግዚአብሔር ይመስገን ስማ ልንገር በሰላም ነው ልንገር እሺ ከአርያም ጋር እኔ ያለሁበት ራት ልጋብዛችሁ ኦኬ ዛሬም ጋር ከአርያም ጋር ቤት ተዘጋጁና ሰው መጥቶ ይወስዳቸዋል ኦኬ እሺ ጨርሻለሁ ቆንጆ እዚህ ቆንጆ ጸጉር ቤት አለ እዛ እንሂድና እሺ ሰላም እንዴት ነው እንዴት ደህና እንዴት ነው ያለን ዘይ ሳንኳን ጠዋት ታውቀናል እኔ ያልነበርኩም ስራ እዛው አካባቢ ነው ሰፈራችን ጎረቤት ነው ከተገባችሁ ማን ነው ሮቤል ሞክሼንና ምንም ሮቤል ይባላል እናትሽ በቃ ዛሬ ስታዝናናኝ ነው ተጫዋች ናት ታውቂያለሽ ተጫዋች እንደሆነች አዎ በቤት እንዴት ነው ትቆጣለች ተቆጥታኝ ታውቅ እስኪ ስለ እናትሽ ነገር እሷ ጥሩ ሰው ናት በቃ የፈለኩትን ነገር ታደርግልኛለች በጣም ነው የምወዳት ምን መሆን ነው የምትፈልጊው አንቺ እኔ ሳድግ መሆን የምፈልገው ጋዜጠኛ መሆን ትፈልጊያለሽ ማሚ ራሷ የሚያማምን ሲሆን ነው ራሷ የሚያማ ስራ ስትዘጋ ስራ ከሌለ ራሷ ሊያማታል እንዴት ትላለች ቃዊ ዛሬ ራሴን አሞኛል አንቺ እንደዛ ስትል ዛሬ ስራ የለም ማለት ነው ታያታለሽ አይ ዛሬ ስራ ስላልከፈትሽ ነው ራስሽን ያመምሽ ከማሚ በጣም የምትወጂላት ነገር ምንድነው እኔ እሷ ጸጉሯን ነው የምወድላት ጸጉሯን ትወጂላታለሽ ከባህሪዋስ እንዴ ስትስቅ ደስ ይላል ሳቂታ ናደም ስትስቅ ያምርባል ሮቤልስ እስቲ ስለ ክንዳ ሀፍቴ ትንሽ አጫውት ክንዳ ሀፍቴ የስራ ሰው ናት ራሳ ሰርታ ነው የምትለው አይ ጎበዝ ልጅ ለዛ ነው እንትን ያልኩት አጠገባ እዛ ጋር ቡና ምናምን ስለቀሳቀስ ነው የምታውቀው ጎበዝ ናት የስራ ሰው ሰርታ ነው ከራይ ቤት ምናምን የሚያግዛ ሰው የለም ምራ ራሳ ነው የምትችለው ደስ የሚለው ነገር ዛሬ በጠዋት ቆንጆ ቡና ጠጣችሁ እዛ አይ ምርጥ ነው ቡናው ራሱ ቆንጆ አሪፍ ነው እንግዲህ ከዛ ሰዓት ጀምሮ ማሚ ከኛ ጋር ነበረች ቆንጆ ቆይታ ነበረ እኔማ ስትቆይ በቃ ምን አልሽ አይደበረኝ ስትሄድሳ ነበር በጣም ይቅርታ አድርግልን ጥለንሽ አሁን ግን ዝግጅቷን ጨርሳለች እናገኛት ባፍተሻል Resilience Dermaceutical. Luxury rooted in care.
እንዴት ናችሁ? ሰላም ነው አለ። አላመንሽም? በጣም አምሮባት እናስቀምጣት። እሺ እዛች ጋር ሮቢ እዛ ጋር እሷ አይደለችም ያለችው። እናቴ አንቺ ሊበያ እንደዚህ አምሮብሻል። አይቼሽ አላውቅም። በጣም አምሮብሻል ዛሬ። አመሰግናለሁ። እንደምትወድሽ እየነገረችኝ ነበር። አሁን ፊት ለፊቷ ነገራት። በጣም ነው የምወዳት። በቃ ሁልጊዜ በቃ ሲከፋኝም ሳዝንም ደስ ይለኝም ሁልጊዜ ከጎኔ ታበረታታኛለች። በቃ ሁልጊዜ በቃ እኔ በውጤቴ እንኳን ብናደር እሷ ናት እንትን በቃ ታሻሽያለሽ ችግር የለም ብላ ደስ እንዲለኝ በቃ የፈለኩትን ነገር እንደማበረታቻ ነገር ታደርግልኝ። በዛ በጣም ነው የምወዳት። አመሰግናለሁ። እኔ እወድሻለሁ። ምን እያልክ ነው አንተ? ሌላ ሰው ሆና ነው የመጣችው አይደል? እኔ የምሰራው ስራ ላይ የሚያዝናኑኝ የሚያማክሩኝ እነሱ ናቸው። ምንም ነገር ማድረግ ፈልግ የማማክራቸው ሀሳብ ማከፍለው በተለይ እሱ እንድጠነክር ደግሞ ያደርገኛል። እሱ በጣም ጎበዝ ነው። አይዞሽ ይላል። ምንም ቢሆን አይዞሽ ተስፋ አትቁረጥ እግዚአብሔር አለ ይላል ሁሉ ጊዜ። የነገ ይነጋል እያለ ይቀልዱብኛል ማለት ነው። ሁሉ ጊዜ እንደ ቀልድ እያሉ መልእክት ያስተላልፋሉ ሁሉ ጊዜ። በጣም ጥሩ ሰው ነው። በዚህ አጋጣሚ ላመሰግን እፈልጋለሁ። የት መስላችሁ ነበር እራት ልጋብዛችሁ ስላችሁ? አልነገረችም? ምንም እሷ አልነገረችም? ሰርፕራይዝ እንዲሆን ነበር። ጎበዝ። አንቺ ግን አውቀሻል? አዎ። አዋዋልሽንስ ያጫውቻቸው እንዴት ነበር? አዋዋሌ በጣም ነበር ደስ የሚለው። አይቼው አላውቅም የዋልኩበትን በህይወቴ አይቼው አላውቅም። ስዝናና ነው የዋልኩት። እኛንም ስታዝናኝን አዎ ልብስ ስትለካ ብታያት በቃ ያለካሁት ልብስ የለም በይ። ኧረ እና መለካት ትወዳለች በጣም። ልብስ መለካትና መቁረጥ ትወዳለች። መቁረጥ? ምን መቁረጥ? ልብስ ትቆራርጣለች እና ራሷ ትሰፋለች? አዎ መስፋት ትችላለች። ሁሉ ነገር ትችላለች። እንጃ እኔ አላውቅም። ሁሉንም ትችላለች። ከዚህ ጋር የተመሳሳይ ደስታ የተደሰትሽው መቼ ነው? እንጃ እኔ ስራ ብዙ ጊዜ የሚያስደስተኝ ስራ ሰርቼ ስገባ ነው። አዎ አንዴ ዛሬ ሸቅለሻል እንዴ ምናምን ትላለች። እንደው ስስቅ ስገባ ስታይ የራስ ምታቱን ነገረችኝ አይደል? እና አስጠንቅቃኛለች። ዛሬ 500 ብር ትሸፍናለህ ትላለች። የቤት ኪራይ ተገመትኩ ነበረ አይደል? አትለቅም እንዴ? ያው ከሱ አንዳንዴ ለራሱ በቃ እንዴ በቃ አሁን የኔ ልደት አካባቢ አሁን ለምሳሌ እንግዲህ በቃ የዛን አካባቢ ጥሩ ውጤት ስላመጣው በቃ ወደ ውጪ ወጥተን እንትን ስንል በቃ ያኔ በቃ እንዲህ ራሷን እያመማት ማታ ስንመለስ ከዛ በቃ ለእሱ ነው ትሸፍናለህ ያለች 500 ብር። አልቀረልኝም ዛሬ። እንግዲህ እንዳልሽው የቀን ወጪሽም አይቀርም። አዎ የቤት ኪራይዋን በቀን ነበረ ሴቭ ማረጋት። በቀን የመዘገበች እኔ ባልመዘግብ እንኳን እሷ ቆጥራ 500 ብር መዝግባ ነው የምታስገባው። እኔ ቢደክመኝ ዝም ብዬ ገብቼ ብተኛ ቆጥራ መዝግባ ጽፋ በስክሪብቶ የራሱ ስክሪብቶ አለ ደብተር ላይ መዝግባ ታስቀምጣለች። አካውንታንት አለሽ ማለት ነው? አዎ ጎበዝ። ኢቢኤስ ቴሌቪዥንም ለአንዳንድ ወጪ መሸፈኛ የሚሆን ገንዘብ ያበረክትልሽ። አመሰግናለሁ። በጣም አመሰግናለሁ።
ባርችልን። በጣም ነው የማመሰግነው። እግዚአብሔር ይስጥልን፣ እድሜና ጤና ይስጣችሁ። አሜን አሜን። አዎ ጥሩ ነገር ነው የምታደርጉ ሁሉ ጊዜ። አመሰግናለሁ። በጣም ነው የምናመሰግነው። የቅመሟን ጨዋታ ደግሞ እየተቋደስን እራታችንን ለማድረግ እራት ምን ይሆንልሽ? ኧረ የፈለጋችሁት እንዴ ሶስተኛ ከወጣሽ ምንድን ነው የተባልሽው? ፒዛ እና በርገር። ተወዳጅ አዝናኝ እንዲሁም አስተማሪ ፕሮግራማችንን ማየት ከፈለጋችሁ እቺን ይጫኑ። ቻናላችንን ደግሞ መቀላቀል ከፈለጋችሁ ሰብስክራይብ ምትለዋን ተጫኑ።